ዳኒ የሩታ ፍቅር ያገረሸበት ይመስላል። ታመመ። ለምን ታመምክ ሲባል በእነሱ ላይ ያደረኩት ነገር ጸጽቶኝ ጨጓራዬን አቃጠለኝ። ከሷ ፍቅር ይዞሃል። እሷን ለማግኘት የለፋው የጣርከው የደከምከው ሳይቆጭህ አልቀረም። ዳኒ አሁንም የበጥበጥ እቅድ አለው። እናንተ ልጆች ከዳኒ ብትርቆ የተሻለ ይመስላችኋል? እና ታዲያ ለምን ታመመ? ሩታና አብሬ ሲታረቁ ለምን ታመመ? ፍቅሯ ሳያገረሽበት አይቀርም። ልፋቱ ከንቱ መቅረቱ ሳይቆጨው አልቀረም። ሌላ ትኩሳት በዛ ፍቅርና ፏድን እንግዲህ አብርሽ ለማስታረቅ ጥረት እያደረገ ነበር። ይሄው ብያችኋለሁ፣ አብርሽ ያስታርቃቸዋል ብያችሁ ነበር። እንግዲህ ለማስታረቅ አንድ ላይ አግኝቷቸዋል ማለት ነው። ዞሮ ዞሮ ይታረቃሉ። ፍቅርም እንደምትወደው አይኗ ላይ ያስታውቃል። ሶ ዛሬ ፍቅር ትንሽ የሴት አመል ይዟት ልግደርደር ብላ ነው። ነገ እንደሚታረቁ እርግጠኛ ነኝ ማለት ነው። ግን ደግሞ አብዛኞቻችሁ ኮሜንት ላይ እንዳየዋችሁ ከሆነ ሃይማኖት ከፍቅር ከወንድ አይበልጥም ምናምን እያላችኋት ነበር። ያው ይህን ነገር ድሮም ሲገቡበትም ያውቃሉ። እኔም አብርሽ እንዳለው ልክ ራሷ ነው ብትወስን የሚሻለው እንጂ እኔም ይታረቁ አይታረቁ የሚል ውሳኔ ላይ ለመናገር አልፈልግም። ምክንያቱም በመሀላቸው ትልቅ ልዩነት አለ። አብሮ ቢሆንም ያለያያቸው የሆነ ነገር አለ። ስለዚህ እነሱ አብሮ እንዲሆኑ መገፋፋቱ ብዙም ጥሩ መስሎ አልታየኝም። አብርሽም እንደዛ ነው ያለ። በእርግጥ እሱ ራሱን ለማውጣት ነው እዛ ጋር የገባ። በእኔ ምክንያት ያው ብዙ ሰዎች አብርሽን ህይወቷን በጥብጠህ አንተ የራስክን ኑሮ እየኖርክ ነው፣ የራስክን ህይወት እያጣጣምክ ነው እያላችሁት ስለነበረ እንግዲህ ከዚህ ጥያቄ ለመዳን ነው እንግዲህ የራስሽን ውሳኔ ነው የምትወስኝ፣ ግን ደግሞ በእኔ ምክንያት እንዳልሆነ ይፋ አድርጉልኝ ነው እያለ ያለው። ግን እናንተ አብርሽና ፍቅር ኧረ ተው የምር በጣም ነው የሚዋደዱት ልጆቹ። ግን ምን አለ መተሻሸቱ ቢቀርብህ አብርሽ ተው ታው ከፍቅር ጋር መጋጋጥ ይቅርብህ። እንዲህ ጸጉሯን መደባበስ ማሻሸት ምን ማለት በስስት እኮ ነው የሚያያት። ይህን ነገር ሩታ ስታይ ደግሞ ነገ ደግሞ ካናዳ ሄዳለሁ ብላ ትነሳለህ። አይ አስገድዳ እኮ ነው እንደ ሩታ እኮ መከራው ነው የምታበላው። አብረሽ እኮ ልቡ ከፍቅር ነው። ታዲያ አሁን ጸጉሯን መደባበስ በስስት ማየት ምን አመጣው? እንዴት ናችሁ እኔ ወደች እኔ ማሮች እኔ ፍቅሮች ደህና ናችሁልኝ? አለው በጣም ደህና ነኝ እኔ። ክብሩ ይስፋ ለመድኃኒዓለም። ይመሻል ይነጋል። በጣም ደህና ነኝ። እናንተ እንዴት ናችሁ? በአዲስ ቪዲዮ ከቻሳብ ያለው እንግዲህ ፍቅር ዛሬ ትመጣለች እንዳልኳችሁ። እንግዲህ አብረሽ ይዟት መጥቷል ማለት ነው። እንደውም ዘገየ እቤቱ ስላልጠራት በጣም ተናደን ነበር ሁላችንም። ምክንያቱም እሷ የሱን ህይወት ለማስተካከል የራሷን ህይወት በጥብጣ፣ እሱ ግን ወደ ኋላ አንሸራቷት የራሱን ላይፍ ሲጀምር ሁላችንም ተንጫጭተን ነበር። እንግዲህ በዛ መሰረት እሱም እንግዲህ ያው አገናኝቷቸው ነበር፣ ለማስታረቅ ሞክሯል። ፍቅር ደግሞ እንግዲህ ከአብረሽ ጋር ባደረገችው ነገር ያው ፏድ እሷ ላይ በቃ እምነት እንደሌለውና ደግሞ የፍቅረኛ ቢሆንም ግን ደግሞ እንዳላምነው ያደረገኝ ነገር ብዙ ነገር አይቸበታለው፣ አልጎዳኝም ካንተ ጋር መስራቴ፣ እንደውም እሱን ለመፈተን ጠቅሞኛል እያለች ነው። ዞሮ ዞሮ ፍቅር እየቆረጠች ትመስላለች። ከዚህ በኋላ ከፏድ ጋር መቀጠል አልፈልግም ብላለች ማለት ነው። የእውነቷን ነው ወይስ ደግሞ ይታረቃሉ የሚል ነገር እንግዲህ ወደፊት ነው የሚፈጠር የሚሆነው። በእርግጠኝነት ግን መታረቅ ይታረቃሉ። ያው ፏድም ብዙም የዚህን ያክል ያጠፋው ጥፋት አለ ብዬ አላስብም። ሴቷ ጋር መምጣቱ ነው ትልቅ ጥፋት ብዬ መረጃ ማሳየቱ፣ መሳደቡ ምናምን ይሄ በቃ ሰው ሲናደድ የሚያደርገው ነገር ሁሉ ነው። ግን ደግሞ ሴት ጋር ይዞ መጥቶ ከትናንት ወዲያ ሌላ ህይወት ጀምር ያለው ብሎ ሲበጠረቅ ነበረ። እሷ እየለመነችው ከዛ ልጅ ጋር ሆና እያስረዱት አልረዳም ብሎ ነበረ፣ ሲለመን ነበረ። ስለዚህ ፍቅር ያ ነገር አናዷታል። በቀደም እንኳን ጓደኛው ሲያመጣው ይቅርታ ጠይቋት ቢቀጥል ኖሮ አሪፍ ነበር። ግን ደግሞ ያልሆነ ነገር ተናግሯል። የራሴን ህይወት ጀምር ያለው ምናምን እያለ ነው። በእርግጥ ያቺኛዋ ልጅ ፈቃደኛ አልሆነችለትም። ግን ደግሞ እሱ እንደዛ እያለ ሲበጠረቅ ነበር። ይሄ ነገር ፍቅርን ያለመፈለግ ስሜት ያሳድርባል። እሱ የራሱን ህይወት ከጀመረማ እኔም የራሴን ህይወት ጀምራለሁ የሚል ሀሳብ በውስጧ ይፈጠራል ማለት ነው ፍቅር። እና እንደዚህ አይነት ሀሳብ ስለተፈጠረባት ነው ፏድን አሁን አልፈልግም ያለችው እንጂ ተወደዋለች። ድሮም ለመበተን ብላ አይደለም፣ ተጣልተውም አይደለም። በጣም ፒስ ነበሩ። የነፂ ሰርግ ታውቃላችሁ ምን አይነት ፎቶ ፖስት እንዳደረጉ። ከዛ በኋላ ነው እንግዲህ ከአብርሽ ጋር ከተመካከሩ በኋላ ነው ፏድና ፍቅር ሌላ ሰው ይሆን። ስለዚህ ያው የመታረቅ እድላቸው ከፍተኛ ቢሆንም ግን ደግሞ አብረው የሚቀጥሉበት እድላቸው ደግሞ ዝቅተኛ ነው። ትልቅ ከፍተኛ የሆነ ልዩነት አለባቸው። በቃ እኔም አብረው ቢቀጥሉ ብዙም ደስ አይለኝም እውነት ለመናገር። ምክንያቱም እሱም በእምነቱ በጣም ጠንካራና ጎበዝ ነው። እሷም በእምነቷ በጣም ጠንካራ ናት። እና ወደፊት ልጅ ሲወልዱ ሲጋቡ ምናምን ፋሚሊ ጋር ሲገናኙ ሆነ መቃቀር ያመጣል። ምንም ቢሆን
የፈለገ ብትዋደዱ የፈለገ ብትፋቀሩ ይሄ ነገር የሆነ መቃቃርን ያመጣል፣ የሆነ ነገር ይፈጥርባቸዋል ውስጣችሁ ላይ። አንደኛ ልጆች ሲወልዱ እንዴት ሊያደርጉ ነው? ልጅ ሲወልዱ ነው ችግር አሁን የሚበዛው። ችግሩ እሱ ወደ እኔ ሆኑ፣ እሷ ወደ እኔ ትሆን፣ እሱ ቁርአን አስተምራለሁ፣ እሷ መጽሐፍ ቅዱስ አስተምራለሁ፣ በጣም ችግር ነው የሚሆንባቸው። እንደኔ ግን ወደፊትም ህይወታቸውን ሲበጣብጡ ከሚኖሩ ካሁኑ ከት አድርገውት እሱም የራሱን ህይወት እሷም የራሷን ህይወት ልክ እንደ በፊቱ እህትና ወንድም ሆኖ ቢቀጥሉ እኔ በጣም ደስ ይለኛል። በቃ እህትና ወንድም ፒስ፣ በቃ እንደዛ ሆኖ ቢቀጥሉ ነው የሚሻላቸው እንጂ በኋላ ሌላ ጸብ፣ እኔ ልጅ እንደዚህ አስተምራለሁ አንቺ ልጅ እንደዚህ አይነት ልዩነት መፍጠር የለባቸውም ብዬ ነው የማስበው። ዞሮ ዞሮ አብርሽ ያው የራሱን ያኔ ከተጠያቂነት ለማዳን ነው ዛሬ ያገናኛቸው። ውሳኔው የራሳችሁ ነው ብሏል። ግን ደግሞ ብዙ ተመልካች ጥያቄ እያነሳበት ስለሆነ ያን ጥያቄ ለመመለስ ነው እንግዲህ ዛሬ ፍቅርና ፉአድን ለማስታረቅ የመጣው። ጥሩ ነው ያደረከው ነገር፣ በጣም ደስ ይላል። ምክንያቱም በቃ እንደዚሁ ጣል አድርጓት ሄዶ ቢቀር ኖሮ እኛም አናተርፈውም ነበረ ተመልካች። ግን ደግሞ ያው የእኛን ጥያቄ ለመመለስ ከእኛ ምላስም ለመዳን ብሎ እንግዲህ ሄዷል። ግን እኔ የምልህ አብርሽ ሩታ አልተቆጣችም ስትሄድ። ዛሬ ደግሞ ተከምራ ሶፋ ላይ እንዳታገኛት ፈራው። ምክንያቱም ጸጉሯን እየደባበስክ ነበር። ረስተው ነው ከሩታ ጋር መታረቃችሁን ረስተው ነው። ጸጉሯን እንደዚህ እያሻሸህ ምናምን እየተላፋችሁ እየተጫወታችሁ ነበረ። ወይዘሪት ካየች ውድ ነው። ብቻ ቤት አላስገባም እንዳትል ነው የፈራሁት። ደግሞ ሌላ ደግሞ ፉአድ ቆይ ማለት ነው አብርሽ እንደዛ የቀጠቀጠ ነገር ረስተው ታረቃችሁ? አይ ፉአድዬ ታከርብተ ምናምን እጅ ተሰብሮ በጣም ብዙ ነገር አሳልፋል እኮ ለፍቅርዬ። አይ ለማንኛውም ይመቻችሁ። አሁን ድራማም እየሰሩብን ሊሆን ይችላል ፍቅርና ፉአድ ማለት ነው። ባለፈው ታውቃላችሁ አሪፍ ድራማ ነበር የሰሩብን። ልጅ ከሌላ ወልዳለች ምናምን ብለው ሌላ ወንድ አምጥተው ምናምን ድራማ ሊሆን ይችላልና በፒስ እየኖሩ ይሆናል ፍቅርና ፉአድም እንደዚህ የሚያደርጉት። ዞሮ ግን አብረው ቢሆኑ እኔ ብዙም አልመርጥም። እሱም በሃይማኖቱ እሷም በሃይማኖቷ የሚባል ነገር የለም። በቃ ከዚህ በኋላ እንዴት ተቃቅረዋል፣ ተለያይተዋል። እሱም የራሱን ላይፍ ይኑር፣ እሷም የራሷን ላይፍ ትኑር። ግን እህትና ወንድም ሆነው ዩቲዩብ ልክ እንደ ድሯቸው ቢሰሩ በጣም ደስ ይለኛል። በሌላ በኩል የዳኒ ጉዳይ ነው እኔ ያሳሰበኝ። ዳኒ ለምን የታመመ ይመስላችኋል? የሩታ ፍቅር ሳይሆን አይቀርም፣ ሳያገረሽበት አልቀርም። ጋይስ ልፋቱ ከንቱ በመቅረቱ አሁን በሽተኛ ሆኗል። ጨጓራው ተቃጥሏል። እናቴ አብርሽና ሩታ እንደዚህ ሲሳሳሙ ሲጋጋጡ የእውነት ያደረገው ነገር ጸጽቶት ሳይሆን የታመመው ዳኒ ማለት ነው በሩታ ፍቅር ነው። ሩታን በማጣቱ ነው እንደዚህ ሆኖ ታሞ ጨጓራው እየተቃጠለ ያለው። አይ ድል የነገ ደግሞ ሌላ ድራማ እንዳይፈጠር ነው እኔስ የፈራሁት። ነገ ደግሞ አሁን ማፈቅርሻለሁ በአንቺ ምክንያት ነው የታመምኩት ብሎ እንዳይመጣ ነው እኔስ ያገባሁት። እነሱ እንግዲህ ከማንንም ከህይወታችን ውስጥ አናስገባም ብለው ነበር። ግን ዳኒ ደግሞ ለምን አያስገቡኝም፣ ለምን አራቁኝ፣ ማንንም አናስጠጋም ለምን አሉ በማለት እንግዲህ ጨጓራውን ታሞ ሆስፒታል ነው። አይ ሩታ ሄዳ እንግዲህ ስትደባብሰው ነበር። ታሞ ራሱ አይኑ እሷ ጋ ነው። አይ እንደው ጉድ እኮ ነው እናንተ። ለማንኛውም የሚመቻቸው የኔ ወዶች፣ በጣም ደግሞ ወዳችሁ። ባይ ባይ።